ሰላም ወንድማጆቻችን ቼልሲ በቪላ ፓርክ ወሳኝ የሆነውን 3 ነጥብ እንዴት ያገኛል? በምንስ ታክቲክ ቢገባ በጨዋታው ላይ አሸናፊ ሊሆን ይችላል? በሚል እንግዲህ ተመልሰን መጣናል። ባለፉት ፕሮግራሞቻችን እንግዲህ ስለ ቼልሲ ጥንካሬዎች አውርተናል። የሊየም 10 ጨዋታዎች በሚል በነዛ ወቅት ያየናቸው ጥንካሬዎች ባለፉት ጨዋታዎች ሲከሰቱ አያላየንም። የሊድሱ ጨዋታ ምንም እንኳን ካቻ ውጤቱ በኋላ በጥሩ ድል ሃል ሲቲን በኤፍኤ ካፕ ማሸነፍ ቢችሉም የበርንሌውና የአርሰናል ጨዋታ በተከታታይ ነጥብ የጣሉበት ነበር። ታዲያ አሁን ቪላን የሚገጥሙበት ሬክሰምን የሚገጥሙበትና የፓሪስ ሰን ጀርመኖቹ ከፊት ያሉት ጨዋታዎች በጣም ወሳኝ ናቸው ለሊየም። ነገር ግን በኔ እይታ ለሊየም ወሳኙ ጨዋታ በእንግሊዝ ፕሪሚየር ሊግ የመቆየት ድላቸውን ራሱ በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በቼልሲ አሰልጣኝነት የመቆየት ሂደታቸውን የሚወስነው ይህ ጨዋታ ይሆናል ብዬ አስባለሁ። በጣም ወሳኝ ጨዋታ ነው ለሊየም ሮስነሪ። ሊየም ዛሬ አንድ ዜና ወጥቷል። ፊሊፔ ሉዊስ ከፍላሚንጎ አሰልጣኝነቱ ተሰናብቷል እና የተሰናበተበት ምክንያት ከቼልሲ ጋር ንግግሮችን አድርጎ እንደሚቀጠር እርግጠኛ ነበር። ነገር ግን በመጨረሻ ንግግሮችን ያደረከው ለስትራስቡርግ አሰልጣኝነት ነው በሚል ሲያውቅ መረጃውን እንግዲህ ለስትራስቡርግ ማሰጠን አልፈለገም ነበር። ታዲያ ሊየም አሁን በወሳኙ ምዕራፍ ይገኛል። ይህ ስብስብ ምን ነገሮችን ማድረግ አለበት? አሁን ከሊየም በፊት ተጫዋቾቹ መስራት ያለባቸው አለ። እግር ኳስ ምንም ያክል አሰልጣኙ ቢርጥ ቢሆን ተጫዋቾቹ ደግሞ ከምንም በላይ ኳሱን የሚገፉት ኳሱን የሚያስቆጥሩት እነሱ ናቸውና የእነሱ ሚና ከፍ ያለም እንደሆነ ይታወቃል። ታዲያ ከቼልሲ ተጫዋቾች ምን ይጠበቃል? አንደኛ ጨዋታዎችን መቆጣጠር፣ ከመጀመሪያው ደቂቃ እስከ 90ኛው ደቂቃ ኢንተንሲቲ ፈጥሮ በጨዋታው ላይ ጫናዎችን መፍጠር የሚጠበቅ ይሆናል። የቼልሲ ኃላፊዎች ዛሬ አንድ መረጃ ያየው ነበር። መረጃውን ለማረጋገጥ እየሞከርኩ ነበር። ታማኝ ነው አይደለም የሚል እንግዲህ ከቼልሲ ውስጥ አዋቂዎች የወጣ ነው። ቼልሲ ማንም ዳኛን ሲያነጋግር ቢጫ ካርድ እንዳያይ የሚል ፋውሎችን ማንም ተጫዋች ፋውል አይስራ መባል አይችልም። የእግር ኳስ አካል ናቸው። ነገር ግን ዳኛ መቃወምና ዳኛ ጋር በመነታረክ ቢጫ ካርድ ማየት እንደሌለባቸው የቼልሲ ኃላፊዎች ተናግረዋል። የልክ ውሳኔ ይመስለኛል። በእንግሊዝ ፕሪሚየር ሊግ እንግዲህ ወሳኝ በሆነ ምዕራፍ እንግሊዝ ፕሪሚየር ሊግ ከዚህ በኋላ ቼልሲ ቀይ ካርድ የሚያገኝ ከሆነ ሪካርድ ሆኖ የሚቀመጥ ይሆናል። ጥንቃቄ ያስፈልጋል። የበርንሌው ጨዋታ ላይ የዌስሊ ፎፋና 2 ሬክለስ ወይም ደግሞ ኃላፊነት የጎደላቸው ታክሎችን ሰርቷል። ጃኦ ፔድሮ ማርቲኔሊን 40 ጊዜ ቢተው ማርቲኔሊ ምንም የተለየ ነገር የመፍጠር እድሉ ጠባብ ሆኖ ባለበት ጊዜ ይህ ተጫዋች ቢያልፈው ምንም ነገር የማያመጣውን ቢጫ ካርዱን ማየቱን እያወቀ እንዴት እንደዚህ አይነት ቢጫ ካርድ እንደሰራ ለዳኛው ካርድ ስጠኝ የሚያስብል አይነት ድል ነበር የፈጠረው። ስለዚህ ቼልሲ በ11 ተጫዋቾች ምንም ጨዋታን የመጨረስ ግዴታ ውስጥ አለበት፣ እዛ የሚሰለፉ ተጫዋቾች። ሶስተኛው ነጥብ ግን ሊየም ምን ሊሰራ ይችላል፣ ምን አይነት ታክቲኮችን ይጠቀማል የሚለው እናወራለን። ወደድማቻችን ያያ ስፖርት ነው። በእናንተ እንግዲህ በኔ እይታ 2 አሰላለፎችን ይዤ መጥቻለሁ። አሰላለፎችን እያቸውና አስተያየታችሁን አስቀምጡልኝ። በየትኛው መንገድ ቼልሲ ቢመጣ ውጤታማ ነው የሚል ነው። እንግዲህ ካለፉት 5 ጨዋታዎች ማሸነፍ የቻለው አንዴ ብራይተንን ብቻ የሆነው አስቶን ቪላ በአሜክሱ ጨዋታ 2-0 የተሸነፈበት ጨዋታ በሚገባ የተፈተኑበት ኤዝሬ ኮንሳ ቡድኑን ሲወቅስ የነበረበት እንደሆነ ይታወሳል። ነገር ግን ያ ስብስብ እንግዲህ የአስቶን ቪላ በፕሪሚየር ሊጉ የሚፎካከረው ስብስብ በካማራና በቴሊመንስ በፕሪሚየር ሊጉ ብዙዎቻችን ምርጥ አማካኞቻችንን ስንመርጥ የማይካተቱ ተጫዋቾች ናቸው። ምርጥ ብቃት ያላቸው ምርጥ ፐርፎርማንስ ያላቸው ተጫዋቾች እንደሆኑ ይታመናል። ነገር ግን አስቶን ቪላ ያለ 2 አማካኝ ምርጡ አማካኛቸውን እያዩ አይደለም። ዳግላስ ሉዊዝ እና ኦናና እንግዲህ ዳግላስ ሉዊዝ ምንም ጥያቄ የለውም እኮ አይደለም። በብዙ ጊዜያቶች አይተነዋል። አስቸጋሪ ሁኔታ ውስጥ እንዳለ መረሳት የለበትም። በተለይ በኖቲንጋም ፎረስቱ ጨዋታዎች ውስጥ የሚረሳ አይደለም። ምርጥ ብቃቱን መመለስ አልቻለም። እዚህ እንግዲህ ሌላኛው መነሳት የሚጠበቅበት ታዲያ ቼልሲ እንዴት ሊቀናጅ ይችላል? አሁን ቪላ ፓርክ ላይ የማክጂንን መመለስ ተከትሎ ሮጀርስ እና ማክጂንን አድርጎ በ4 የአማካይ መስመር ተጫዋቾች ላይ መምጣታቸው የማይቀር ነውና የአማካኝ ክፍሉ በጨዋታ ውስጥ ወሳኙ ጨዋታ ነው የሚሆነው። ከዛ ውጭ በሃይላይን የሚጫወት ነው የቪላ ፓርክ ላይ ስለሆነ የሚጠበቅ ስለሆነ ያንን ተመርኩዞ የሚመጣ አሰላለፍ ሂደት እንደሆነ መጠበቅ ያስፈልጋል። ቻሎባ እንግዲህ አሁንም ግብ ጠባቂ ሆኖ የሚጀምር ይሆናል። አሁንም ቻሎባ ጥንቃቄን መውሰድ ይጠበቅበታል። የቆመ ኳስ ጥንቃቄ አስፈላጊ ነው። ቶሬስን እና እንዲሁም ኤዝሬ ኮንሳን፣ ታሚ አብርሃምን በሚገባ ጥንቃቄ መውሰድ የሚያስፈልግ ይመስለኛል። የማክጂን ረጃጅም ውርወራዎች ሳጥን ውስጥ የሚላኩ ኳሶች የሚጠበቁ ነው የሚሆኑት። እንግዲህ ቼልሲ በመሀል ተከላካይ ረገድ በቡድኑ ውስጥ ውጤታማ 2 መሀል ተከላካዮች አሉ። በቡድኑ ውስጥ ጎሎችን በማስቀረት ፎፋናና ቻሎባህን በመሀል ተከላካይ በሁለቱም አሰላለፍ ውስጥ ያሉ ይሆናሉ። ሪሲ ጄምስ ሌላኛው ተመራጭ ተጫዋች ነው። ጄምስን መቀነስ የምትችለው አይደለም። በእንግሊዝ ፕሪሚየር ሊግ ላይ ምርጡ የሚባለው የቀኝ ተመላላሽ ነው። ሳጥን ውስጥ የሚልካቸው ኳሶች አስፈላጊ ናቸው ለቼልሲ። አሁን 10 ጄምሶች ቢኖሩት 10 ጄምሶች አይደሉም 3 ሪሲ ጄምሶች 4-5 ጄምሶች ቢኖሩት ቼልሲ በእንግሊዝ ፕሪሚየር ሊግ ውስጥ መፎካከር የሚችል ነው። ጄምስ ሜዳ ውስጥ እያንዳንዱን ሁኔታ በሚገባ
ማከናወን የሚችል ምንም ነገር ሳይጠይቅህ በሜዳ ውስጥ በሚያሳየው ፐርፎርማንስ ጨዋታን ቡድንን የሚመራ ተጫዋች መሆኑ መረሳት የለበትም። እንግዲህ ሌላኛው ነጥብ እዚህ ጋር መነሳት የሚጠበቅበት እንግዲህ የአማካይ መስመሩ ነው። ወሳኙ ምዕራፍ እዚህ ጋር ነው። እንግዲህ ሁለት አይነት የአጨዋወት ስታይል ይኖራል ብዬ አስባለሁ። አንደኛው ካይሴዶን ከኤንዞ ፈርናንዴዝ ጋር ማጣመር ነው። ወደ ድሮ ወደ ቼልሲ ቤዚክስ መመለስ ነው። የተለመደው ቡድን ነው። ካይሴዶና ኤንዞ ከጎኑ ሲሰለፍ ኳስ ከኋላ በሚመሰረትበት ጊዜ አንድሬ ሳንቶስ አንዱ የተቸገረው ይህንን ስለሆነ ፕረስ ስለሚያደርጉት ኤንዞ ፈርናንዴዝ ኳሱን ከኋላ ሆኖ ጨዋታውን ዲክቴት እንዲያደርግ ማድረግ ነው። ተመራጭ የአማካይ መስመር ጥምረት ነው። የለመዱት ነው። ስለዚህ ወሳኝ ጨዋታ ስለሆነ ውጤታማ ይሆናል። ከዛ በኋላ የማጥቃት መስመሩ ላይ ነው። እዚህ ጋር ዴላፕ እና ጃኦ ፔድሮ አብረው የመሰለፍ ግዴታ ይመስለኛል። ምክንያቱም ሊያም ዴላፕ መርሳት የሌለባችሁ በአርሰናል ጨዋታ ምንም እንኳን አርሰናል በ10 ተጫዋች ቢገጥሙም ዴላፕ ከገባ በኋላ የጨዋታ ቅርጹ ሳጥኑ ውስጥ የቼልሲ ተጫዋቾች በስተው ድሎችን ፈጥሯል በሙሉ 90 ደቂቃ ከፈጠሩት ይልቅ። ስለዚህ አሁን በዚህ ጨዋታ ላይም የዴላፕ ሩጫዎች የጃኦ ፔድሮ ሳጥን ውስጥ የቼልሲ ተጫዋቾችን ማስፋት ስለሚያስፈልግ ፓልመር መጣመር አልቻለም ከዴላፕም ከጃኦ ፔድሮም ጋር የተሻለ ጥምረት የነበረው ከጃክሰን ጋር ስለሆነ ፓልመርን ወደ መስመር ማውጣትና ጃኦ ፔድሮና ዴላፕ እዛ ሳጥን ውስጥ እንዲቆዩ ማድረግ ለተከላካይ ፈተና ሲሆኑ ማሳየት። በተለይ ጃኦ ፔድሮ መታገሉ ላይ ጎበዝ ነው፣ ዴላፕም እዚህ ላይ ጎበዝ ነው። ስለዚህ ከሁለት አንዱ ድሎች እንዲፈጥሩ ማድረግ ፓልመርና ጋርናቾ ወደ ሳጥን ኳሶች እንዲልኩ ማድረግ አንዱ ተመራጭ መንገድ ይሆናል። እንግዲህ ፓልመር በመስመር እንዲነሳ አንዱ መፍትሄ የሚሆነው ይመስለኛል። ምክንያቱም ፓልመር በአማካይ መስመሩ ላይ ፓልመር በብቃቱ በኔ እይታ በአካል ብቃቱ ነገር ዝግጁ አይደለምና 50% ብቃቱ ላይ ነው ያለው። ስለዚህ ከመስመሮች የሚነሳ ከሆነ ስፔሶችን የማግኘት እድሉ ጥሩ ነው፣ የለመደው ቦታ ነው። ስለዚህ እዛ ጋር ማሰለፍ ጄምስ ኦቨርላፕ እንዲያደርግለት ማድረግ በጣም ጥሩ ጥምረት የሚፈጥሩ ነው። የጄምስ ረጃጅም ኳሶች ሳጥን ውስጥ እንዲጥል ማድረግና ሳጥን ውስጥ የሆነ አይነት ውጤታማነትን ማምጣት የሚያስፈልግ ነው የሚሆነው። ሀቶ እንግዲህ መነሳት የሚጠበቅበት ተጫዋች ነው። ዳልማቻችን የ19 ዓመት ተጫዋች በጣም ቡካዮ ሳካን የያዘበት መንገድ ውጤታማ ነበር። ከጥሩ ፐርፎርማንስ ነው። ቢጫ ካርድ ብቻ ነው ያየው። ይህንን የሚጠቅሙ ይሆናል ብዬ አስባለሁ። አሊያም ጋርናቾ በዚህኛው አሰላለፍ ውስጥ ለምን ተጠቀምከው ብላችሁ ጥያቄ ካነሳችሁልኝ ጋርናቾ በሃይላይን የሚጫወት ቡድን ይመቸዋል። አጋ ብሎ ስለሚጫወት ስፔሶችን ከጀርባ ያገኛል። ስፔሶችን በሚገባ ኤክስፕሎት ማድረግ በሚገባ ማጥቃት የሚችለው ቦታ ላይ ስለሚሆን ያንን ሁኔታ መጠቀም የሚቻል ይመስለኛል። እንግዲህ አንዱ አጫወት ይህ ነው የሚሆነው። ሁለተኛው አጫወት ደግሞ በምናይበት ጊዜ ሁለተኛው አማራጭ ሆኖ ሊመጣ የሚችለው ቆረጥ ያለ ወሳኝ ጨዋታ ነውና ጠንካራ የሆነ አሰላለፍ ማሰለፍ ነው። ሳንቼዝ አሁንም ግብ ጠባቂ ሆኖ ይጀምራል። ጄምስ ቻሎባ ፎፋና አይነኩም። በግራ መስመር ላይ ግን ማሎ ጉስቶን መጠቀምና ኮሪደሩ ላይ በጣም እንዲፈነጭ ጥሩ ፐርፎርም እንዲያደርግ መጠቀም። በአማካይ መስመሩ ላይ እንግዲህ አንድሬ ሳንቶስን ወይም ላቪያን ካይሴዶ ጋር ማሰለፍ ነው። በተለይ ላቪያን ካገኘ ቼልሲ ለእንደዚህ አይነት ጨዋታዎች ላይ ላቪያ በአርሰናሉ ጨዋታ ላይ እኮ ደርማቾች ተቀይሮ ገብቶ የሆነ ፓስ አለ ጨዋታው መጠናቀቂያ አካባቢ የምታስታውሱት አርሰናል በቀላሉ ቼልሲን ፕረስ ያደርግ ነበር። ላቪያ ከገባ በኋላ ግን በጣም ተጠግቶት ሁሉ ኳሱን የምትነጥቀው አይነት ተጫዋች አይደለም። በራስ መተማመኑ በጣም አስገራሚ ነው። ላቪያን ፐርፎርማንስ የላቪያን አስደናቂ ብቃት የሚረሳ አይደለም። ላቪያ ችግሩ ጉዳት እንደሆነ በግልጽ የሚታወቅ ነውና ላቪያን ከካይሴዶ ጋር ማጣመር ወሳኝ የእንግሊዝ ምዕራፍ ላይ እንገኛለንና ላቪያ በዚህ ወቅት ቼልሲን የአውሮፓ ቻምፒዮንስ ሊግ ተሳትፎ ላይ የሚያደርሰው ከሆነ ሌላ ምንም አማራጭ ስለሌለ ላቪያን ቢሰለፍ በኔ እይታ ምርጫዬ ነው። ቼልሲ ከኋላ ኳሱ እንዲመሰረት በተለይ ደግሞ ጠንካራ የሆነው የቪላ ፕሬሲንግ የሚረሳ ስላልሆነ ማለት ነው። ከካይሴዶ ጋር ማጣመር ጃኦ ፔድሮ፣ ሊያም ዴላፕ፣ ፓልመር አሁንም አይነካም። ነገር ግን ኤንዞ ፈርናንዴዝን በመስመሮች መጠቀም አንዱ ውጤታማ የሚያደርግ ነው። ኤንዞ ፈርናንዴዝ ሳጥን ውስጥ የሚልካቸውን ኳሶች ከማሎ ጉስቶ ጋር መጠቀም የተሻለ አማራጭ ይሆናል። ያ ማለት ኤንዞ ፈርናንዴዝ እና ጃኦ ፔድሮ በ2-10 ቁጥር ይሆናሉ ነው። ፓልመር ከመስመር ይነሳል። በሁለቱ መስመሮች መካከል ጄምስ እና ሀቶ ይሮጣሉ ማለት ነው። ስለዚህ ላቪያ ወደኋላ የሚመለስበት እድል ሊኖር ይችላል። ከአማካኞቹ ወይም ካይሴዶ ሊመለስ የሚችልበት እድል ይኖራል። ይህ አንደኛው ተመራጩ መንገድ ይሆናል ብዬ አስባለሁ። ስለዚህ ደርማቻችን የእናንተን አስተያየት የምጠብቅ ነው የሚሆነው። የትኛው አሰላለፍን ወደዳችሁት? የትኛው ጥሩ ይሆናል ውጤታማ ይሆናል ብላችሁ ታስባላችሁ? በእኔ እይታ ውጤት የሚያመጣው የሚመስለኝ ይሄኛው ሁለተኛው አሰላለፍ ነው። ላቪያና ካይሴዶን አድርጎ ጃኦ ፔድሮና ፓልመርን ማድረግ በጣም ውጤታማ ያደርጋል። ዴላፕን ጨምሮ ዴላፕም ወደ መስመር ጃኦ ፔድሮም ወደ መስመር መውጣት ይችላል። ጃኦ ፔድሮና ኤንዞ ፈርናንዴዝ መቀየር ይችላሉ። ያንን በሚገባ መጠቀም የሚቻል የሆነ ጃኦ ፔድሮ ከፓልመርም ጋር የተለያየ አይነት ተጫዋቾችን መፍጠር የሚቻልበት እድል ይኖራልና ውጤታማ ያደርጋቸዋል ቼልሲን ብዬ አስባለሁ። ነገር ግን የመሰለፍ እድላቸው ደግሞ አንደኛው ይመስለኛል ሊያም ሊመርጠው የሚችለው እንግዲህ የሚጠበቅ ነው የሚሆነው። የሞት ሽረቱ ጨዋታ ትልቁ ሂደት ይህ ነው የሚሆነው። የሊያም ማሰላለፍ ብቻ ግን ወደ አድማቻችን ለውጥ አያመጣም። ሁለቱ ነገሮች መረሳት የለባቸውም። አንደኛው ቼልሲ በ11 ተጫዋቾች ጨዋታውን መጨረስ አለበት። ሁለተኛው ጨዋታዎችን የመቆጣጠር ብቃት፣ ቀድሞ ማስቆጠር፣ ጨዋታውን በፍጥነት አንድ ጎል ካስቆጠሩ በኋላ ለመጠበቅ 2-3 ጎሎች ለማስቆጠር መሞከር የሚያስፈልግ ይሆናል ብዬ አስባለሁ። ወደ አድማቻችን የስፖርት ነው። የስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።